ሰላም 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 ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ፈጣሪ ይመስገን፣ ፈጣሪ ይመስገን። ሁሉም ነገር እኔ ጋር ሰላም ነው። ሁሉም ነገር መልካም ነው። አለው አለው አለው። እናንተስ አላችሁ? እንደምን ናችሁ? እንኳን ደስ አላችሁ። ሩታና አብርሽ እንደዚህ ሆኖ ትንሽ ከከተማ ወጣ ብሎ እነሱ ስትዝናኑ አይተናል። እንግዲህ በጣም ደስ ይላል። አብርሃም እንግዲህ የራሱ ከዚህ በፊት የሰራውን ጥፋቱን ሁሉ ጸጽቶ ይቅርታ ሩታን ጠይቆ ከሩታ ጋር መሆን ጀመረ ማለት ነው። እንግዲህ እግዚአብሔርን በጣም ደስ ብሎኛል። እኔ እዚህ ጋር የነሱ ቪዲዮ የነሱ ፎቶ እዚህ ጋር መለጠፍ አስፈላጊ አይደለም። ይቅርታ አስፈላጊ አይደለም፣ ግን ያለው ሀሳቡን አስተያየቱን ለእናንተ ይሰጣለሁ። ዛሬ ኑስ ካፌ በእነሱ ምክንያት የተሰራ ስለሆነ የተስተካከለ ኑስ ካፌ ወይስ ቡና ስለሆነ እንጠጣ። እንደዚህ ነው ደስ አለኝ። እንደዚህ ደስ አለኝ። ጌታም ሁሉም ነገር ደስ ብሎኛል። ሩታዬ እንኳን ደስ አልሽ እና አብርሽ እንኳን ደስ አልክ እና ከዚህ በኋላ እኔ ለአብርሃም የሚነግረው ነገር ምንድን ነው? ከዚህ በኋላ ሩታ ብቻ እንድትታገል አታድርግ። ሩታን ብቻ ሰው መጥፎ ብሎ እንዳወራ አታድርግ። ብዙ መስዋዕት ብዙ ዋጋ ነው የከፈለችው። ብዙ ሆናለች ላንተ እና አብርሽ የእውነት ያንተ ፎቶ ከዚህ በፊት ከሩታ ጋር አንተ የነበርክበት ጊዜ ያለውን ቪዲዮቹን ተመልከት። ከሩታ ጋር እንዴት ሆነ አንተ እንደኖርኩ አንተ ራስህ ምን እንደሚመስል አይት እኮ ነው የሚመስለው። አሁን እንደዚህ ሰው ሆኖ ሰው ከለፋን በኋላ ካፈራን በኋላ ሰው ከሆነን በኋላ ከመሀል ሰው ተነስቶ የእናንተ ትዳር ለመበተን ሲነሳ እናንተ እጅ አትስጡ፣ እጅ አትስጡ፣ ጌታን እጅ አትስጡ እና ጌታን እግዚአብሔርን በጣም ደስ ብሎኛል። ደግሞ በአንድ በኩል አንድ ነገር ላውራሽ ለሚገርሽ ሩታዬ ማለት ነው። ያው ምንም የተጠበቀ ነገር ስለሌለ ማለት ነው። ሩታዬ እንደዚህ አለባበስ አትልበሽ፣ አለባበስ አትልበሽ። እኛ ያችኛዋ ቅራቄንቧ እንደዚህ ሆና እንደዚህ ራቆት ሆና ስትመጣ እንዴት እንዳስጠለችኝ ጌታ የመጨረሻ ነው ያስጠለችኝ። እና ዛሬ ደግሞ አንቺ የለበሽው ታቹ አጭር ሆኖ ይሁን ችግር የለም፣ ግን ከላይ ይሄ መሸፈን አለበት። መቼም ያው ባለትዳር ከሆንሽ ትንሽ ቦዲ ነገር እዚህ ጋር ቦዲ ነገር እና ይሄን ጡቱን የሚሸፍን ልብስ ከሆነ ችግር የለም፣ ግን እንደዚህ ጡቱ በራቆት ሆናችሁ አትምጡ። ይሄ የራሴ አይዲያ ነው። አልፈልግም እንደዚህ አይነት ነገር ማለት ነው። ጡት እያሳያችሁ ሶሻል ሚዲያ አትወጡ። ይሄ እግዚአብሔር የማይወድ ነገር ነው። ቤተ ክርስቲያን ውስጥ የማይፈቀድ ነገር ነው። ቃልም የማይፈቀድ ነገር ነው። ስለዚህ እንደዚህ አይነት ነገር አታድርጉ። እኔ በራሴ በኩል ላይ ያቺኛዋ እኔ የጣሏት ምንድነው የእሷ አለባበሷ የእነሷ አመጣጧ አካሄዷ ሁሉ ነገሯ ነው የጣሏት ጌታ። ስለዚህ ሩታዬ እንደዚህ አታድርግ። እንደ እህትነት ምክር ነው። ለእኔ ስለተሰማኝ ነው፣ ሌላ ነገር አይደለም። ለባልሽ ምንም መሆን ትችያለሽ፣ ምንም መሆን ትችያለሽ። ግን ሰው ያው እናንተ ስትመጡ በሰው ፊት ስለሆነ ትንሽ እዚህ ሰፈር ሸፋፍናቸው ብትወጡ
ደስ ይላል። ምንም አይደለም። እኛ ሁላችንም የምወደው ይሄ ነው። ያቺኛዋ ቅራቅንቦ እንደዚህ ባለፈው ጡቱ ማዣ ሳታርግ ጡቱ እንደዚህ አርጋ መታ ሶሻል ሚዲያ እዚህ ጋር ሰው ምን እንዳረገ እንግዲህ አይተናል። ኦዲየንስ ምን እንዳረጉ አይተናል። ያስጠላል። ስለዚህ እንደዚህ አይነት ነገር አታድርጉ እና በአንድ ላይ እናንተ እንደዚህ ልጅ ይዛችሁ የድሮ ሁኔታው እንደዚህ ሆናችሁ ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ይመስገን። ቀጥሉበት። የምመጣው ማንም ይምጣ ከየትም ይምጣ ግድ እጅ አትስጡ። ግድ አይሰጣችሁ። ለእናንተ አትስሟቸው። የየራሳችሁ ፊት ለፊት ወደፊት ነው እንጂ የሚመጣው ይሄ ቅራቅንቦ እነ ዳኒ እነ ቡዜ እነ ዴብ እነ ማናችሁ አትስሙ። በቃ የእናንተ ትዳር እየተበተነው እነ ማናችሁ ነገር እየሰማችሁ ትዳሩ እንዲበተን አረጋችሁ። ስለዚህ አሁን እየተመለሰው ትዳሩን አዲስ አርጋችሁ ያለው ነገር ስነ ስርዓት አስይዛችሁ በእናንተ መሀል ማንም ወንድም ሴትም ማንም እንዳያገባ አድርጋችሁ ወስናችሁ አስተካክሉ። ማንም አያገባችሁ። በእነሱ ትዳር ላይ ማንም ማገባ የለም። ስለዚህ አሁን እነሱ ለማዝናናት ወጥቶ እየተዝናኑ ሳሉ ይሄ ዳኒ መጥቶ ገባ እና ሩታ የራሱ ደነገጠችው እና ማን ጠራ? ለምን መጣክ? ምን ሆናል ብላ ደነገጠችው። እና አብርሃም ምንም አላለም። ዝም ብሎ ደህና ነህ ስል ደህና ነኝ ብሎ ዝም አለ። ምንም መልስ አልሰጠም። እና ይሄ ግድ የለሽ ነው። አብርሃም አውቆ ለነሱ ቦታ የላቸው። ለዛ ነው ከነሱ ጋር መጨቃጨቅ ማውራት አልፈለገም አብርሃም ማለት ነው። ለዛ ነው ዝም የሚለው። እና ሩታ ደግሞ አሁን ምንም ቢሆንም አብርሃም ተመልሶ ሌላ ነገር አይሆንም። ግን የነኚህ እነ ቡዜ እነ ዴቪ እነ ዳኒ ሴራ አላቸው። ብዙ ጊዜ እነሱ ያቀዳቸው እቅዶቹ ከሽፏል። ስለዚህ ያ ሴራው እንድሳካላችሁ ይፈልጋሉ። ለዛ ነው አሁን ደግሞ ይሄ ዳኒ ለምን መጣ? እዛ ጋር ያቺ ቅራቅንቦን ሊራ ነው። አትስሟቸው፣ ቦታ አትስጡ። በቃ እናንተ ሶስታችሁ ትበቃላችሁ። ለእናንተ ዩቱብን ለመስራት እናንተ ሶስታችሁ ትበቃላችሁ። እንደ እናንተ አይነቶች ስንቶች አሉ እዚህ ጋር እየሰሩ አይደለም? ከነ ልጃቸው ራሳቸው እየሰሩ አይደለም? እናንተም እንደዚህ እና አትስሟቸው። ለማንም ቦታ አትስጡ፣ እጅ አትስጡ። ሩታዬ ጀግና ናት። አብርሃም ትንሽ እንትን ቢሆንም ደካማ ቢሆንም ሩታዬ ጀግና ናት። አብሬሽ አንተ ሩታን ስላገኛት በጣም አንተ እድለኛ ነህ። ሌላ ሴት ቢሆን አንተ ወደ ሌላ ሴት ጋር ስትሄድ አንተን በመርዝ አጠጣ ነው የምትገላት። ግን ሩታ ምንም አላደረገችም። በጣም ትዕግስተኛ ናት። በጣም የዋህ ናት። በጣም አይምሮ ያላት ብልጥ ሴት ናት። ሰው እንዴት አድርጋ ማዝ እንዳለበት ታውቃለች። አነጋግሯ፣ አካሄዷ፣ አስተሳሰቧ ሁሉ ብልጥ ናት ሩታ ማለት። ጌታን በጣም አደንቃታለሁ። እንደሱ አይነት 10 ሴት ይወለድ። ጌታን 10 ሴት ይወለድ። ባሏ እንደዚህ የምትጠበቅ እንደዚህ የምትሆን ማንም ቅራቅንቦ መጥቶ ከሱ ጋር እግዚአብሔርን የሩታ ትዕግስት እስከ አልጋ ድረስ እስከ አልጋ ከሴት ጋር ተኝቶ ፎቶ ሲለቅ ቪዲዮ ሲለቅ ምን ሲሆን ይህን ሁሉን ችላ
እንደዚህ አይነት አእምሮ ለኔ ቢኖር ያደርሽ ነበርኩ። ጌታ እናንተ እስቲ የራሳችሁን አስቡ። እኔ ቢሆንስ ምን አደርጋለሁ ብላችሁ እስቲ የራሳችሁን ገምቱ። እኔ ራሴ ቢሆንማ በምን አቅሜ እና በጣም ይገርማል። የሩታ ትዕግስት ጌታን እኔ እንጃ ለልጁ ያለው መክፈል ያለበት ነገር ሁሉ ለልጁ ስል ከፍላለች። ከባሏ ጋር ከልጅ አባት ጋር ነው የሚኖረው። ከሌላ ሰው ጋር ለመኖር ለኔ ስጋዬ ፍቃደኛ አይደለም። የኔ ስጋ ፍቃደኛ አይደለም። የሌላ ሰው ገላ ማቀፍ ስጋዬ ለኔ ፍቃደኛ አይደለም። ከባሌ ጋር ነው እንጂ ከሌላ ሰው ጋር ለመተኛት ሰውነቴ አይታዘዝም ብላ ሰይጣን ያቂራቂም ልጅቷን በምንም አርጋ የራሷ ገላውን አሳይታ የወሰደችዋን ባሏን ተመልሳ በራሷ እጅ ያስገባች እያንከባከበች ናት። ከሱ ጋር ናት። በቃ አለቀ። አሁን ያነሱ አመጣጡ እግዚአብሔርን በጣም ደስ ብሎኛል። እኔ እዚህ ጋር የምለው ነገር ምንድን ነው? እነ ዳኒ እነ ማናቸው እነኚህ የቅራቅንቦቹ የልክስኪሶቹ አትስሙ። በቃ የራሳችሁ ኖሮ እናንተ የምትኖሩ ለራሳችሁ ነው እንጂ ለሰው አይደለም። የሰው ነገር አትስሙ። አንዳንድ ሰዎች የሆነ መጥፎ ኮመንት ይጽፋሉ፣ ጥሩ ነገር ይጽፋሉ፣ ምን ያደርጋሉ። ለኮመንት ብላችሁ መጥፎ ነገር አታድርጉ። ለኮመንት ብላችሁ አታድርጉ። ለሰው ብላችሁ አታድርጉ። እናንተ ኦዲየንስ ቤተሰቦቼ ለሁላችሁ እኔ የምለው ነገር ምንድን ነው? ለሰው ብላችሁ የማይሆን ነገር አታድርጉ። ነበር አታድርጉ። እናንተ ቦታም አልሰጥም ካላችሁ ትቶ ይሄዳሉ በራሳችሁ። እናንተ ግዴለሽ ካያችሁ በግዴለሽ ካያችሁ ራሳቸው መጥቶ ራሳችሁ ይሄዳሉ፣ አፍሮ ማለት ነው። ስለዚህ እጅ አትስጡ። እናንተ የምትኖረው ለራሳችሁ ለሰው አይደለም። ጌታ እኔ በቃ ይሄ ነው ለሰው ብዬ የማደርገው ነገር ትችያለሁ። ለእግዚአብሔርና ለራሴ ነው ማደርገው የሚሰራው ማለት ነው። እና ውድ ቤተሰቦቼ አንዳንድ ኮሜንታተሮች፣ አንዳንድ ዩቱበሮች ማወራቸውን ነገር አንዳንድ ጊዜ በእውነት ገብቼ እያየሁ እየሰማሁ ነው። አንዳንዶች በጣም ትክክልና ትክክል ናቸው። ትክክል ያወራሉ። እና አሁን ቡዜ ቤብና ኤፍሬም ሩታ እነሱ እያወሩ ሳሉ ሄርሜላ መጣች። በመሀል ችግር ተፈጠረ። ለምን መጣች? ምን አገባት? ማናት? እንደ ሩታ ቤት እሷ እንደውም ስትመጣ ትንሽ ለእሷ እንደውም አይሰማትም። ከዛም እሷን ቢያለ ራሷ አንስታ ወደቀች። ይወደቅ ቢሞትም ምንም አይመስልም ብለን ለምን በሰው ትዳር ውስጥ ስለገባች በቃ ኃጢአት ነው። ትዳሩ እንዲበተን ያደረገችው አንደኛ እሷ፣ አንደኛ አቤል፣ ሁለተኛ ብሩክ፣ ሶስተኛ ሄርሜላ። እነኚህ ሶስቶች ናቸው። ግን ጌታን እኔ ሳስበው ቆይ ለአቤል አብርሃም ምን አደረገ? እንደዚህ አይነት ጓደኛ እግዚአብሔር አምላክ አይስጣችሁ። የእናንተ ትዳሩ የእናንተ እድገት
የእናንተ ለውጥ የሚቀና ጓደኛ እግዚአብሔር አምላክ ለእናንተ አይስጣችሁ። እንደ አቤል አይነት እግዚአብሔር አይስጣችሁ። ጌታ አብርሃም አሁን አድጓል፣ አግብቷል፣ ሚስቱ እርጉዝ ናት። ከነሱ በልጦ ታየ። ከነሱ አብርሃም በልጦ ታየና ይህንን ሀሳብ አመጣ። ይገርማል። ባሉ የማይሆን ነገር ስህተት ከሰራ ሚስቷ መቆጣት ትችላለች፣ መስደብ ትችላለች፣ የፈለገችው ማድረግ ትችላለች። ማን ነው ለሴት ብቻ የሰጠው ቁጣ? ሚስቷ ባሉን መቆጣት ትችላለች። ደግሞ ባሉ ሚስቷን ስህተት ከሰራች ይቆጣል ያለ ነው። ያ ሰዓት ስህተተኛ ማን ነው? አብርሃም ነበር። እሷን ቤት ውስጥ አስቀምጦ ጽገኝ ይዞ ወደ ቡታጅራ እየሄደ ሆቴል ውስጥ ከእሷ ጋር እየታየ ከዛም አልፎ ፍቅርታ የምትባል ልጅ አለች፣ ወደ እሷ ጋር እየሄደ እንደገና መቅደስ የምትባል ልጅ አለች፣ እሷ ጋር እየሄደ እዚህ ጋር ሩታን አስቀምጦ ያ ነገር ሁሉ ችላ ነው። ከስንት ሰው ጋር ከስንት ሴት ጋር እንደዚህ እሱ ሲሆን ይህን ሁሉ ችላ ነው ከእሱ ጋር የኖረችው። በዛ ምክንያት ነው አንድ ቀን በጥፊ የመተችው። እሱ የእሱ ጥፋት ነው። እሱ የእሱ ጥፋት ነው። ማወቅ አለባችሁ። ዝም ብላችሁ እንደዚህ ይሆናል እንደዚህ ይሆናል ሩታ እንደዚህ በጥፊ እየመተች እየሰደበች በጓደኞቹ እያሰደበች ምናምን ምናምን ነው ትችላለች። አሁን ለምሳሌ እኔ ጥፋት ከሰራው ባለቤቴ እኔን ሊቆጣ ሊመታ ይችላል፣ መፍት አለው። ባለቤቴ መጥፎ ቦታ ከሄደ ባለቤቴ መቆጣቱ ለእኔ መፍት አለኝ፣ መምታት መፍት አለኝ። ለሴት ብቻ ማን ነው ይሄን መፍትሄ የሰጠኝ? ለወንድ ብቻ ማን ነው የሰጠኝ? ምን ታስባላችሁ? ሰው እኩል ነው። ተመካክረን በአንድ ላይ እንኖራለን ብለን ተመካክረን አይደለም እንዴ? ተስማምተን አይደለም በዚህ ህይወት ውስጥ የምንገባው? ስለዚህ ባሉ ሚስት ላይ እንዲህ ያደረገ፣ ሚስቷ ባል ላይ እንዲህ ያደረገች፣ እንዲህ ያደረገ ኖ አይሆንም። ሰው ማንም እኩል ነው። እሱ መጥፎ ቦታ እሱ ሲሄድ ዝም ብዬ እኔ አላየሁ። በአይኔ ማየትም አልፈልግም። አንተ ከኔ ጋር ኖረ መረጠ ኖረ አይደለም ከኔ ጋር እየኖረ ሌላ ቦታ ለማየት አልፈቅድም በጭራሽ። ተቻችሎ መኖር ነው። አንዱ የአንዱን መስቀል ተሸክሞ መኖር ነው። መሸከም አለበት። አንዱ የአንዱ መስቀል መሸከም አለበት፣ መቻል አለበት። እናንተ ምን ሆናችሁ ነው? አሁን እናንተ ሩታ ከዚህ በፊት አብርሃምን እንዲህ አርጋ በሱ ጥፋት መቆጣት ትችላለች፣ መስጠት ትችላለች፣ መምታት ትችላለች። ለምን? መጥፎ ቦታ ስለሄደ ጥፋቱ የእሱ ስለሆነ። በዚህ በኩል ሩታ ትክክል ናት፣ እስካሁን ትክክል ናት። ሰው የራሱ የዘራውን ያጭዳል። እሱ እንደሰራ አይደለም። እሷ ደግሞ ያ ነገር ሁሉ አልፋ